አንድ አክቲቭ ጦርነት አለ በሱዳን አክቲቭ ጦርነት ወጣ ገባ የሚል በአማራ ክልልና በኦሮሚያ አለ። ይሄ ኦንጎይንግ ነበር፣ እስካሁን ሲካሄድ የነበረ ነው። አዲስ ደግሞ ግንባር ሊፈጠር እንደሆነ ምልክቶች ናቸው። የትጋ በትግራይና በኤርትራ በኩል ጦርነቱ ሊቀርብ ማለት ሊካሄድ ምንም የቀረ ነገር ያለ አይመስለኝም፣ ተአምር ካልመጣ በስተቀር። ተአምሩ የሚመጣው ከውስጥ አይመስለኝም። የውስጥ ንግግር ካሁን በኋላ ተስፋ አይታየኝም። ጨለምተኛ ለመሆን ሳይሆን ነገሮች በጣም ውስብስብ ናቸው። አሁን ማን ከማጋን የሚነጋገረው ስንል ሁለት የኤርትራን ተው ጌዲዮን የጻፉት አለ፣ የማነ ገብረ መስቀል የመለሱት አለ። እንዴት የክረት እንደሆነ የቲፒኤልኤፍ ቡድን የሚያወጣው መግለጫም እንደዚሁ ከመንግስት ጋር በጣም የተቃረነ ነው። ከፋኖ ጋር ድርድር ይካሄዳል እንዳትል ፋኖ የገቡት ገብተው ወደ መንግስት ያኛው አልገባም ብሎ ጥምረት ፈጥሯል። ጭራሹኑ የሚነጋገር ቡድን አይደለም በአሁን ሰዓት። አርኤስኤፍ ለምሳሌ ሀሚቲ ወደ አውሮፓ በሊቢያ በኩል የሚደረግ ሽግግር፣ በሱዳን በኩል ወደ አውሮፓ የሚደረግ ሽግግር እንዲያቆም ሲከፈለው ነበር ከአውሮፓ ማለት ነው፣ የውስጥ ምንጮች የሚገልጹት ማለት ነው። እዛ ድረስ ተጉዘው ስደተኛ እንዳይመጣባቸው ስለሚፈልጉ ሁለተኛ ስጋታቸው ይሄ ነው። አንድ የጦር አውድማ ነው የሚሆነው ቦታው። ሁለተኛ ኮምፕሌክስ ያደርገዋል። ከዚህ በፊት የነበረው አሁን ህገ መንግስት ላይ በህገ መንግስቱ መሰረት ምናምን አይደል የምትለው እያልን የነበረው አሁን ሁለት ጦርነት ሊካሄድ ነው። ህገ መንግስቱን ማንሳት ችግር ሊሆን ይችላል ካሁን በኋላ። የኢትዮጵያ መከላከያ ሰራዊት አሁን ከትግራይ ጋር ከቲፒኤልኤፍ ወይም ቲዲኤፍ ከሚባለው ሰራዊት ጋር ከፋኖ ጋር ውጊያው ከተጀመረ ማለት ነው ከኤርትራ ሰራዊት ጋር የሚወጋው በአንድ ጊዜ ማለት ነው። ተረባርቦ ማስቆም ካልቻለ የዓለም አቀፉ ማህበረሰብ ተረባርቦ መመከት ካልቻለ ሌት ይመስለኛል፣ የዘገየ ይመስለኛል፣ ግን ካልቻለ በጣም አደገኛ፣ ውጤቱ በጣም አስከፊ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ያደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ዕለታዊ ዝግጅታችን ተጀምሯል። ከአማረ መኮንን ጋር በወቅታዊ ጉዳዮች ላይ ትኩረት እናደርጋለን። በሰሜኑ የሀገሪቱ ክፍሎች አዳዲስ ወታደራዊ እንቅስቃሴዎች ይበልጥ ከዕለት ዕለት እየተጋጋሉ ነው። የመከላከያ ሰራዊቱ ከአማራና ኦሮሚያ ክልል የተለያዩ ከተሞች እየወጣ ወደ ኤርትራ አዋሳኝ እንደዚሁም ደግሞ ወደ ኤርትራ ድንበሮች እያመራ ይገኛል። በእነዚህ አቅጣጫዎች ላይ ሰፊ ወታደራዊ እንቅስቃሴዎች እየታዩ ነው። እነዚህን ጉዳዮች እንቃኛለን። አብራችሁን ቆዩ። እንኳን ደህና ቆየኝ። በኢትዮጵያ መንግስትና በኤርትራ መንግስት መካከል እንደዚሁም በኢትዮጵያ መንግስትና በህወሓት መካከል ያለው ውጥረት ከጫፍ የደረሰበት ምናልባትም ከዚህ በኋላ ሊቀር የማይችል ጦርነት የሚባልበት ደረጃ ላይ እየደረሰ ይመስላል። ምክንያቱም በሁለቱም ኃይሎች በኩል ወታደራዊ እንቅስቃሴዎች በፍጥነት እየቀጠሉ ነው። በተለይም ካለፈው እሁድ አንስቶ የኢትዮጵያ መከላከያ ሰራዊት ከአማራና ኦሮሚያ ክልል የተለያዩ ከተሞች በመውጣት ወደ ትግራይ አዋሳኝ ዳር ስፍራዎች በዚህ በዋግ ኽምራ አቅጣጫ በጠለምት በወልቃይት ወዳሉ ስፍራዎች እያቀና ይገኛል። እኛም ከስፍራው ያለውን ነገር ለማጣራት ጥረት እያደረግን ነበረ። ሰፊ ቁጥር ያለው የከባባድ መሳሪያዎች፣ ወታደሮች የመከላከያ ሰራዊት ወደ ወልቃይት ቀጠና ወደ ጠለምት ወደ ዋግ ኽምራ መግባታቸውን እንግዲህ እዛ ካሉ ምንጮች ለማረጋገጥ ችለናል። በአማራ ክልል የፋኖ ታጣቂዎች ይህን ክፍተት በመጠቀምም ከተሞችን እየተቆጣጠሩ ይገኛሉ። በተለይም በዚህ በደቡብ ጎንደር ቀጠና በርካታ ስፍራዎችን እንደተቆጣጠሩ ተገልጿል። የአማራ ክልል ሰላምና ጸጥታ ቢሮ ደግሞ እየተዋጋ ያለሁት ከፋኖ ጋር ብቻ አይደለም ከሻዕቢያና ወያኔ ሲል ከጠራው የቲፒኤልኤፍ ኃይል ጋር ጭምር እንደሆነ ሲናገር ሰምተናል። ዶክተር ጌዲዮን የላኩት ደብዳቤ አለ፣ የተሰጠ ምላሽ አለ። እነሱ እንቃኛቸዋለን። ከዚህ አስቀድመን ግን የሰሞኑ ወታደራዊ እንቅስቃሴዎች እንዴት አያቸው? ሰራዊቱ ከአማራና ኦሮሚያ እየወጣ ወደ ትግራይ ጫፍ እንደዚሁም ወደ ኤርትራ ድንበሮች እየተንቀሳቀሰ ነው የሚገኘው። በዚያም ደግሞ የሻዕቢያ ጦር እንቅስቃሴ እያደረገ ነው፣ በተለይም በዛላምበሳ አካባቢ ላይና እነዚህ ጉዳዮች በእርግጥም ጦርነቱ አይቀር የሚባል ደረጃ ላይ ደርሷል የሚያስብሉ ናቸው። እንደዛ ነው የሚመስለው። ዶቶችን የመረጃዎችን ልቃኛቸው የመከርኳቸው መረጃዎችን ሳይ የኦላ
ምስራቅ ከምዕራብ ከደቡብ አካባቢ ወደ ሸዋ ያሉ ቦታዎችን እየተቆጣጠረ እንደመጣ ዜናዎች አሉ። በመሀል ክፍተት ተፈጥሯል። ያንን ክፍተት መከላከያ እየለቀቀ እየወጣ ስለሆነ በሚሊሻዎች በሰለጠኑ በሚሊሻዎች ለመሸፈን እየተሞከረ ነው። ዘ ሴም ቲንግ ኢዝ ሃፕኒንግ የአማራ ክልል ጎንደር ለምሳሌ እንደሰማኸው ከሆነ ደብረ ታቦር ምናምን ብዙ ቦታዎችን ፋኖ እየተቆጣጠረ ነው። ትላንትና እና ከትላንት ወዲያ በወጡ መግለጫ ክልሉ መንግስትም አብንም ባወጣው መግለጫ መከላከያ ለቆ እየወጣ ስለሆነ ፋኖ እየተቆጣጠረ ነው ምናምን ብለው የውግዘት አይነት መግለጫ አውጥተዋል። ስለዚህ ከመንግስትም አካላትም ተቃዋሚ ነን ብለው ከመንግስት ጋር ካሉ አካላትም ከዛው ከክልሉ መንግስትም ሰምተናል። ስለዚህ ግልጽ የሆነ መከላከያ በፊት ይቆጣጠራቸው የነበሩ የአማራ የኦሮሚያ ክልል ቦታዎችን እየለቀቀ እየተሰባሰበ ነው። ወዴት? በአፋር ትግራይ ድንበር አካባቢ እና በኤርትራ ከዛ በዛ በወልቃይት በጠለምት አካባቢ እየተሰባሰበ ነው። ከዛ የሚወጡ መረጃዎች ከፍተኛ የሆነ ኮንቮይ ከፍተኛ የሆነ የተጫን መኪናዎች የጭነት መኪናዎች መከላከያ ሰራዊት እንደሚያመላልሱ ከባባድ መሳሪያዎች አንዳንዶቹ ታይተው የማይታወቁ መሳሪያዎችም እዛ አካባቢ ያሉ እንደሆነ የድሮን ቅኝት ቀን በቀን እየሰሙ እንደሆነ እየተነገረ ነው። በስፋት ባንገባበትም ቀጠናው ላይም ከረር ያለ ውጊያ እየተካሄደ ነው። በሱዳኑ አርኤስኤፍ እና በአልቡርሃን ወታደሮች መካከል ሱዳን አርሚ እና በራፒድ ሰፖርት ፎርስ መካከል እየተካሄደ ነው። ከሰሞኑን ደግሞ የሮይተርስ ዘገባም አለ። ኢትዮጵያ ቤንሻንጉል ጉሙዝ ክልል ሚስጥራዊ የሆነ ወታደራዊ ካምፕ አላት። አንዳንዴ 10,000 ይላሉ፣ አንዳንዴ 4,000 አሁን እየሰለጠኑ ያሉ ወደ 2,500 ነው፣ 600 አካባቢ ግን እስከ 10,000 ማሰልጠን የሚችል ብለው የካምፑን ከሳተላይት የተገኘ ምስል አውጥተዋል። ኮንቮይ እንትኖችን መኪናዎችን ለጦርነት የሚውሉ አውጥተዋል። እዚህ በአሶሳ ኤርፖርትም የድሮ መንደር እየተሰራ እንደሆነ በአገሪቱ ውስጥ 6ኛው ይመስለኛል፣ 5 አሉ እስካሁን ድረስ 6ኛው እየተሰራ እንደሆነ እዛው ሪቶርስ ዘገባ ላይ ያለ የቀጠናው ምስልም ይህን ያንጸባርቃል። ውስጥ ያለውም ሁኔታ ከዛው ጋር የተያያዘ እንደሆነ ማለት ነው። በተለያየ አሰላለፍ ላይ ያሉ ወገኖች አንድ አክቲቭ ጦርነት አለ። በሱዳን አክቲቭ ጦርነት ወጣ ገባ የሚል በአማራ ክልልና በኦሮሚያ አለ። ይሄ ኦንጎይንግ ነበር፣ እስካሁን ሲካሄድ የነበረ ነው። አዲስ ደግሞ ግንባር ሊፈጠር እንደሆነ ምልክቶች ናቸው። የትጋ በትግራይና በኤርትራ በኩል ይሄን የደብረጽዮን መግለጫም የዶክተር ደብረጽዮን መግለጫ ይናገራል። ፌዴራሉ እየተጠጋ ነው፣ እያንቀሳቀሰ ነው፣ ቦታዎችን እየያዘ ነው የሚል መግለጫ አውጥተዋል። ከትናንት በስቲያ ይመስለኛል መግለጫ አውጥተዋል። እሱም እዚሁ ላይ ነው የምንደምረው። ስለዚህ የሚያሳየው ነገር ጦርነቱ ሊቀርብ ማለት ሊካሄድ ምንም የቀረ ነገር ያለ አይመስለኝም፣ ተአምር ካልመጣ በስተቀር። ተአምሩ የሚመጣው ከውስጥ አይመስለኝም። የውስጥ ንግግር ካሁን በኋላ ተስፋ አይታየኝም። ጨለምተኛ ለመሆን ሳይሆን ነገሮች በጣም ውስብስብ ናቸው። አሁን ማን ከማጋን የሚነጋገረው ስንል ሁለት የኤርትራን ተው ጌዲዮን የጻፉት አለ፣ የማነ ገብረ መስቀል የመለሱት አለ። እንዴት የክረት እንደሆነ ከቲፒኤልኤፍ ጋር እንኳን መነጋገር እንዳትል የቲፒኤልኤፍ ቡድን የሚያወጣው መግለጫም እንደዚሁ ከመንግስት ጋር በጣም የተቃረነ ነው። ከፋኖ ጋር ድርድር ይካሄዳል እንዳትል ፋኖ የገቡት ገብተው ወደ መንግስት ያኛው አልገባም ብሎ ጥምረት ፈጥሯል። ጭራሹኑ የሚነጋገር ቡድን አይደለም በአሁኑ ሰዓት። ስለዚህ ምንም አይታየኝም፣ በውስጥ ንግግር ያልቃል የሚል አይታየኝም። ምናልባት ጫና አንዳንድ እነዚህ የአረብ ሴንተር ዋሽንግተን አረብ ሴንተር የሚያወጣቸው እና ሴንተር ፎር ኢንተርናሽናል ፎሪን ሪሰርች የሚያወጣቸው ዘገባዎች
ጉዳዩ ያስጨነቃቸው ሰዎች የሚጽፉት አለ። ትራምፕን ነው የሚጠይቁት ብዙዎቹ። ትራምፕ ባለፈው ካሜሮን ሀድሰንም አንስተን ነበር የሲአይኤን የሚጠይቁት ለአሜሪካ ኢንተረስት ሲባል እዚህ አካባቢ የአሸባሪ መፈልፈያ እንዳይሆን ጦርነት የለየለት ጦርነት ተካሂዶ ውሉ ያለየለት ፋኖ ቲፒኤልኤፍ አለ፣ ኦላ አለ፣ አገር ውስጥ ስትሻገር ኤርትራ አለች፣ ጠጋ ስትል ድንበር ስትሻገር የአልቡርሃን ሰራዊት አለ፣ ወደ ምዕራብ ስትሄድ አርኤስኤፍ አለ፣ ከአርኤስኤፍ ጋር የሚዋጋ ኤስፒኤልኤምኤን የሚባል አለ፣ አፐር ናይል ስቴት የሚቆጣጠር የደቡብ ሱዳን ቡድን ነው። ይሄ ደግሞ በቤንሻንጉል ዞረ ስትመጣ ያካምፕ አለ። የኢትዮጵያም የተባለው እንደ ሮይተር ዘገባ በአብዛኛው ኢትዮጵያ በሱዳን ሰዎች አሉበት፣ የደቡብ ሱዳን ሰልጣኞች አሉበት እዛ ውስጥ። እነዚህ ሁሉ ውጥንቅጥ የወጣ ጦርነት ሲካሄድ አካባቢው ለሽብር መፈልፈያ ምቹ ሁኔታ ይፈጥራል። ለሽብርተኝነት ከቁጥጥር ውጭ ሊወጣ ይችላል። ይሄ ለአሜሪካ ኢንተረስት ጥሩ አይደለም ብለው የሚመክሩ በአንድ በኩል። ከዛ በተጨማሪ ሱዳን ላስታይ ቼክድ ወደ 50 ሚሊዮን አካባቢ ይመስለኛል ህዝቡ እዛ አካባቢ ነው የሚሆነው። ከ50 እስከ 60 52 ነበረ እዛ አካባቢ ነው የሚሆነው። ኢትዮጵያ 130 ምናምን ሚሊዮን ነው። ኤርትራን አስበው ሌሎቹ አይገቡም ብለን በቃ ካሰብን ኤርትራ 4 ሚሊዮን ምናምን ብለን ብንወስድ 5 ሚሊዮን ከተቆጠረ ቆይቷል። የሶሪያ ጦርነት 17 ሚሊዮን ነበር ህዝቡ ከሶሪያ። ከዛ ውስጥ አብዛኛዎቹ ግማሹ ተፈናቅሏል ይላሉ። በዛ ምክንያት አውሮፓ ምስቅልቅል ወጥቶ ነበረ። አንዳንዶቹ ስጋታቸው ምንድን ነው? ይህን ያህል ህዝብ ለ200 ሚሊዮን አካባቢ የሚኖርበት ጎረቤት አይገቡበትም ተብሎ እነ ሶማሊያን ምናምን ከተውን እነ ሶማሊላንድ ጅቡቲን በኋላ ተስበው ይገባሉ አይገቡ የሚለውን ለጊዜው እንተውና ወደ 200 ሚሊዮን የሚሆን አሁን ባለው ሁኔታ ያሉበት አገሮች 3 ቢያንስ ሱዳን፣ ኤርትራና ኢትዮጵያ እንዲህ በሚፋተጉበት ጊዜ ጥል በሚያደርጉበት ጊዜ ስደትን ይፈራሉ። አውሮፓውያንም አሜሪካውያንም ማለት ነው። አሜሪካውያን ኦልሬዲ ብዙ ሀገራትን አግደዋል እንዳይገቡ። አውሮፓውያን ደግሞ ዋና ጉዳያቸው ይሄ ለስደተኛ ማቋቋሚያ የሚሰጡት ምን የሚሉት በሙሉ እንዳይመጣባቸው ነው። ስደተኛ ለእኛም ማዝነው ሳይሆን ስደተኛ ወደዛ እንዳይሄድ ይፈልጋሉ። አንዳንድ ጊዜ እንዳውም ሽብርተኞችን ሁሉ ይቀጥራሉ እንዲያቆሙላቸው በውስጥ። አርኤስኤፍ ለምሳሌ ሀሚቲ ወደ አውሮፓ በሊቢያ በኩል የሚደረግ ሽግግር፣ በሱዳን በኩል ወደ አውሮፓ የሚደረግ ሽግግር እንዲያቆም ሲከፈለው ነበር ከአውሮፓ ማለት ነው። የውስጥ ምንጮች የሚገልጹት ማለት ነው። እዛ ድረስ ተጉዘው ስደተኛ እንዳይመጣባቸው ስለሚፈልጉ ሁለተኛ ስጋታቸው ይሄ ነው። ቀዳሚው ሽብርተኝነት እንዳይስፋፋ ነው። ሁለተኛ ስደተኛ እንዳይሄድባቸው ነው። ሶስተኛ ቀይ ባህር በኋላ የኢትዮጵያም ጉዳይ ስለሆነ በማን ቁጥጥር ስር ይውላል የሚለው ነገር አስጊ ነው። ብዙ ጊዜ ተነጋግረንበታል። እኛ ወደ 1 ትሪሊየን አካባቢ በአመት ግብይት የሚካሄድበት ቦታ ነው። ወደ 20% ይላሉ፣ ወደ 12% ይላሉ። የዓለም የንግድ መስመር ነው፣ አርተሪ ነው ነው የሚሉት። ከዛ ብዙዎች የሚረሱት የኢንተርኔት ከብሎች አሉ። ብዙ ነገር አሁን ከኢንተርኔት ውጭ ማሰብ አስቸጋሪ ይሆናል። በዛ ባህር ነው፣ በቀይ ባህር አልፈው ነው ወደ አፍሪካ የሚገቡት ከኤዥያ መጥተው ማለት ነው። የሶማሌ ፓይሬትስ ይሄ እንትኖች የባህር ላይ ዘራፊዎች ሲቆጣጠሩት በጣም ስጋት የነበረው እነዛ ዓለምን ያስተሳሰሩ ነገሮች እኛ ጋር ሲመጡ በጅቡቲ በኩል አልፎ ነው የሚመጡት። እንደውም አንዳንድ ሰዎች በቀደም ዕለት አንድ የቴክኖሎጂ ከሚኒስትሩ አንድ ሸገር ኤፍኤም ላይ ሲያናግሩ ሰምቼ ጅቡቲ ኢዝሊ በጣም በቀላሉ ልተቆርጠው ትችላለች የኢትዮጵያን እና ሁሉም ነገር ሊያቆም ይችላል በአንድ ጊዜ እና የሚያስደነግጥ ነው። ሽብርተኛ
እጅ ከወደቀስ ያ የሚልም ስጋት አላቸው እነዚህ አውሮፓውያን። በዚህ የተጨነቁ ለራሳቸው ሲሉ ለእኛ አስበው አይደለም የተጨነቁ ሀገሮች ካልገቡበት በስተቀር ትራምፕን ጨምሮ ተዉ ካላሉ በስተቀር ዩኤኢንም ሳውዲ አረቢያንም በመቆንጠጥ ዩኤኢና ሳውዲ አረቢያ ጋር ወገንተኝነት የፈጠሩ የኢትዮጵያ የኤርትራ በአንድ በኩልም አሰላለፋቸውን ከዛ ጋር ያደረጉትን እንዲጫኑ በማድረግ መቆጣጠር ካልተቻለ መፈንዳቱ አይቀርም ባይ ነኝ። አሁን መንገድ ላይ የመጣው የአፍሪካ ህብረት መሪዎች ፎቶ ምናምን ተለጥፏል። መንገዱ ሌሊትም ሲጸዳ ነበር፣ አሁንም ሲጸዳ አይቻሉ። መንገድ እየመጣው ሲታጠቡሉ አይቻሉ። በእኔ ግምት የአፍሪካ ህብረት ስብሰባ እስኪካሄድ የሚጀምር አይመስለኝም መጥፎ ምስል ስለሚያመጣ። ከዛ በኋላ ግን ከተሳሳትኩ ታርማለሁ፣ ግን ከ90% በላይ ጦርነት ይጀመራል የሚል ግምት አለኝ። ጦርነቱ ከተጀመረ በኋላ በጣም ምስቅልቅል እንደሚወጣ ነው የሚታየኝ። ሁለት ነገር አሁን ፊት ለፊት ሳስበው ሁለት ነገር የሚታየኛል። አንደኛ መከላከያ እዚህ ከሸዋ አካባቢ ከአማራ ክልል ከኦሮሚያ ክልል ነቅሎ ወደ ሰሜን እየተጓዘ ነው። ይሄ ምቹ ሁኔታ ፈጥሯል ብሎ ኦላና ፋኖ አዲስ አበባ ዙሪያ የተቀመጠ መከላከያ የሚሆን ሚሊሻ ላይም ጥቃት ሊሰነዝሩ ይችላሉ የሚል አንድ ግምት አለኝ። በሳሳበት ጊዜ አሁን ብዙ ተጠናክሮ አይገኝም በተባለ ጊዜ ሙከራ ሊያደርጉ ይችላሉ የሚል አንድ ጥርጣሬ አለኝ። ምን ያህል ሜስ እንደሚፈጥር ይሄን አስተውል። ሁለተኛ የሚታየኝ ግዛት የኤርትራ ግዛት ኤርትራ የኢትዮጵያን ድንበር ጥሳ ገብታለች ብላ ኢትዮጵያ እየከሰሰች ነው። ትግራይ የትግራይን ሉዓላዊ ግዛት የአማራ ኃይል ምናምን ተቆጣጥሮታል፣ ወልቃይት ጠለምት ምና እያለ ነው። ድሮ ከዚህ ቀደም ስንሰራ እኔ እናንተ ይሄ ነገር በውይይት በረጅም ጊዜ ታቀዶ በአጭር በመካከለኛ በረጅም ጊዜ ተብሎ ሊፈታ ይችላል የሚል ሀሳብ ነበረኝ። አሁን ግን ጦርነት ከተጀመረ በጣም ሊራዘም ይችላል የሚል ግምት አለ። የግዛቱ ጥያቄ ራሱ አንድ የጦር አውድማ ነው የሚሆን ቦታው። ሁለተኛ ኮምፕሌክስ ያደርገዋል። ከዚህ በፊት የነበረው አሁን ህገ መንግስት ላይ በህገ መንግስቱ መሰረት ምናምን ነው የምትለው እያልን የነበረው አሁን ሁለት ጦርነት ሊካሄድ ነው። ህገ መንግስቱን ማንሳት ችግር ሊሆን ይችላል። ካሁን በኋላ በህገ መንግስቱ መሰረት ሰላም ፈጥረናል፣ ፕሪቶሪያ ተስማምተናል የምትልበት አውድ አይፈጠርም ከዛ በኋላ ማለት ነው። ስለዚህ በግዛትም በኩል ያለ አወዛጋቢ የሆነ ነገር ይገባኛል የሚለው ጥያቄ በረዥም ጊዜ ነው ካሁን በኋላ ማስበው በውይይት የሚፈታ ምናምን ብዬ በሪፈረንደም ሞኝ ካልሆነ አንድ ሰው አሁን ሊያስብ አይችልም ጦርነት ከተካሄደ በኋላ። ይሄም ይታየኛል። ሶስተኛ ሁሉም የቤት ስራ አለባቸው። አክቹዋሊ አልቡርሃን ወደ ኢትዮጵያ ቀጥታ ጥቃት ላይ ሰነዝር ይችላል። ምክንያቱም አርኤስኤፍ ራሱ እዛ የቤት ስራ አለበት። የአርኤስኤፍም የደቡብ ሱዳንም አጋዥ ቡድን የራሱ የቤት ስራ አለበት። የትግራይ አርሚ 7 የሚባል በትግራይ በኩል ያለ እንትን ይህን አጋጣሚ ተጠቅሞ ትንሽ ከአልቡርሃን በሚሰጥ ግሪን ላይት ወደ ኢትዮጵያ ጥቃት ሊሰነዝር ይችላል የሚል ግምት አለኝ። ኤርትራ የኢትዮጵያ እንትን ሀያል እየሆነ ከመጣ በኤርትራ በኩል ሊሰለፍ ይችላል የሚል ግምት አለኝ። ምክንያቱም እዛ የምታሰለጥነው ሰራዊት አለ፣ የሱዳን ሰራዊት ማለት ነው። ባለፈው ጊዜ ሶማሊያ ሰራዊትን አሰልፋለች ተብሎ እዚህ እንደሆነ በጣም ጮኸት ሲጮህ ነበር። አሁንም የማይሆንበት ምክንያት አይታይም። ከሱዳን የሚነሳ ኃይል ከኢትዮጵያ ጋር ሊዋጋ ይችላል። ይሄ ደግሞ ጭራሹኑ ነገሩን በጣም አርሚ 7 እዛ አለ። እሱን ብያለሁ። እሱ ሊያጠቃ ይችላል። በቤንሻንጉል ጉሙዝ ያቃል በሚሉት ቦታ ሊሰዱት ይችላሉ። ያቃል እና ጥሩ ጉዳት ያደርሳል በሚል ቦታዎች በሙሉ ሊሄድ ይችላል። ይህ አርሚ 7 ደግሞ ሲመጣ አሁን
መከላከያ ምናልባት ከሁለት ወገን ሊወጋ ይችላል። አንድ በፋኖ በኩል፣ አንድ በአርሚ 70 በኩል። ስለዚህ ከጀርባም ከፊትም ውጊያ ሊገጥም ይችላል። አፋር አለ። በአፋር በኩል የሚደረግ ውጊያ ደግሞ ሌላ የተበተነ ኃይል ሊፈጥር ይችላል። የተበተነ ኃይል ኢኔሴንስ አፋር ውስጥ አሁን በኤርትራ በኩል ያሉ ሆነው ከኢትዮጵያ ጋር የሚዋጉ አሉ። በኢትዮጵያ በኩል ሆነው የአፋር ነጻ አውጪ ምናምን የሚባሉት የሚዋጉ አሉ። ሶስተኛው ብዙ ሰው ማያየው ነገር ምንድን ነው? ከኢትዮጵያም ከኤርትራም ውጪ የአፋር ህብረት ያስፈልጋል የሚል ደግሞ ሌላ ቡድን አለ። ምናልባት ይሄ ደግሞ ያንሰራራል በመሀል የሚል ያው አካባቢው ጥንቅጡ ሲወጣ አይ ከኤርትራም ከኢትዮጵያም ሳንሆን የአፋር የተበታተነ ህዝብ አንድ ላይ ነው መኖር ያለበት የሚል ጥያቄ፣ በሶስት ሀገራት የተበታተነው አንድ መምጣት አለበት የሚል ጥያቄ ያለው ቡድን ስላለ ይሄኛው ደግሞ ገንግኖ ሊወጣ ይችላል። በሜስ ውስጥ በዚህ በኪያውስ በቀውስ ውስጥ ይሄ ሊሆን ይችላል የሚል ግምት አለኝ። በጣም ብዙ ነው፣ ውስብስብ ነው ይመስለኝ። የኢትዮጵያ መንግስት እንግዲህ የኢትዮጵያ መከላከያ ሰራዊት አሁን ከትግራይ ጋር ከቲፒኤልኤፍ ወይም ቲዲኤፍ ከሚባለው ሰራዊት ጋር ከፋኖ ጋር ውጊያው ከተጀመረ ማለት ነው ከኤርትራ ሰራዊት ጋር ነው የሚዋጋው በአንድ ጊዜ ማለት ነው። ይሄ ድጋሚ በጣም ብዙ ነገሮችን ድጋሚ መልሰን በማናገኛቸው መልኩ ብዙ ነገሮችን ሊቀያየር ይችላል ብዬ እገምታለሁ። አሁን በፖለቲካው በምናምን ሳስበው ነው የሰው ህይወት ደግሞ ቀዳሚ መወሰድ ያለበት፣ ጥፋቱ በጣም ትልቅ ይሆናል የሚል ግምት ነው ያለኝ። ለምንድን ነው እንደዛ ምለው? በፊት የመጀመሪያው የሰሜኑ ጦርነት ላይ የኤርትራ ሰራዊት ፋኖ እንኳን ብዙም ያን ጊዜ እንደዚህ አልተደራጀም አሁን እንዳለበት ጥንካሬ እና የኢትዮጵያ ሰራዊት ሆኖ ከትግራይ ጋር ነበር የሚዋጉት። አሁን ተቀይሯል። የትግራይ ሰራዊት ከመከላከያ መሳሪያ ነጥቆ በአብዛኛው ልዩ ኃይል የሚባለውን ወደ ወታደር የቀየረው። ከመከላከያ ወጡ ትንሽ ናቸው፣ ብዙ አይሆኑም። አሁን እነዚህ ኃይሎች ፋኖ ጠንክሯል በጊዜ ሂደት። የኤርትራ ሰራዊት ሲታጠቅ ቆይቷል። አሁን ኢትዮጵያ ተሰጋኛለች ብሎ ቲፒኤልኤፍ በሰው ኃይል በተለይ እንዳለ ነው፣ ብዙ አለ። እነዚህ የሚዋጉት ከስቴት ጋር ነው። ስቴት አንድ ሀገረ መንግስት ጋር ነው። አንድ ሀገረ መንግስት ሪሶርስ አለው። ባንኩንም ሊጠቀም ይችላል፣ ሰውንም በየጊዜው ሊመለምል ይችላል። በተለይ በአሁን ደግሞ አጋዥ ሀገራት የሚባሉ አሉ፣ ድሮን የሚሰጡ ከባባድ መሳሪያዎችን የሚሰጡ። ስለዚህ ውጤቱ ቀላል አይደለም። ስትደምረው በሰው ህይወት የሚጠፋው በንብረት ውድመት በኩል ብታስብ በጣም ከባድ ይመስለኛል። ከትግራዩ በብዙ እጥፍ የሚበልጥ ይመስለኛል ከበፊቱ ጦርነት። እሱ ብቻ ሳይሆን ሴትን ለማድረግ ከባድ ነው። ካሁን በኋላ ይሄን ጦርነት በምን ይቋጭ የሚለውን ለማምጣት ሂሳቡን አሁን ከባድ ነው የሚሆነው ካሁን በኋላ። ፍላጎቱ እንዳልኩ ከጀርባ የሚሳተፉ ኃይሎችም አንድ እሱ ነው። እነ ሳውዲ አረቢያን የነ ምናምን ነው። ሳውዲ አረቢያ ከሶማሊያ ጋር በቀደም ተስማምታለች የጦርነት ስምምነት፣ ቀይ ባህር ለመጠበቅ ወታደራዊ ስምምነት። አዎ እንትን ላይ ክስ አቀርባለች። አርኤስኤፍ በቀደም ዕለት ኮርዶፋን ላይ ጥቃት ፈጽሟል እና አሰቃቂ እንትን ፈጽሟል ከጀርባ ያሉ ሀገሮች ብላ ክስ አቀርባለች ሳውዲ አረቢያ። የታወቀ ነው። ዩኤኢ ነው የምትለው። በገደምዳሜ ኢትዮጵያንም መንካቱ አይቀርም እየታወቀ ስለሆነ ከጀርባ ያሉት ሀገሮች ውሰድ፣ የነሱ ኢንተረስትን ውሰድ ለብቻው። የሳውዲ አረቢያና የዩኤኢ ፍጭት አንዳንዱ ከኢትዮጵያ ጥያቄ ጋር ምንም ግንኙነት የለውም።
ከሱዳን ጥያቄ ጋር እንዳሉ ምንም ግንኙነት የለው። ከሱዳን ህዝብ ጥያቄ ማለት ነው። የእሱ ኢንተረስት እዛ እንዳለ ሆኖ በውስጥ ያለው ኢንተረስቶች ደግሞ ጥያቄዎች አሉ፣ የፖለቲካ ጥያቄዎች አሉ፣ የግዛት ጥያቄዎች አሉ፣ የህገ መንግስት። እነዚህ በሙሉ ውጥንቅጣቸው ነው የሚያወጣው። ይሄ ከዚህ ጦርነት በኋላ የማንን ከማን ጋር ይታረቃል ታስታርቃለህና ነገርየው ሴትል ይደረጋል። ቅድም እንዳልኩ በግዛት ከተጀመረ ትግራይ እና አማራ ክልል የሚወዛገቡበትን እንትን ካሁን በኋላ መፍታት በጣም ከባድ የሚሆነው። ወጦርነቱ ካለቀ ብለን አስበን ነው በቅርብ ጊዜ ናን ካለቀ ብለን ለዛው እንደሚመስለኝ በጣም ረጅም ዘመን ነው የሚፈጀው፣ ረጅም ጊዜ ነው የሚፈጀው። የኤርትራም ስለሚታከልበት ረጅም ነው የሚፈጀው። ካለቀ በኋላ የኢትዮጵያንና የኤርትራን ድንበር ማስመር አሁንም እንደ ባድመ ነው ፕሮሰስ ሊካሄድ የሚችለው። እሱም ያረዝመዋል። ድሮ አንድ ስቴፕ ወደፊት የሄዱ ነገሮች አሁን ወደኋላ ይመለሳሉ። በፕሪቶሪያ አግሪመንት አንድ ስቴፕ ወደፊት ጥይት የማቆምና የግዛት ጥያቄ መመለስ፣ ተፈናቃይ መመለስ ምናምን የሚለው ጥያቄ አሁን ወደኋላ ወደ አንድ። ለምን አዲስ ተፈናቃይ ይመጣል፣ አዲስ የግዛት ቁጥጥሮች ይመጣሉ። በፊት የነበሩትም ኮምፕሌክስ ይወሳሰባሉ። እንዲህ እያለ በጣም አስቸጋሪ ነው የሚሆነው። ምስሉን ለማየት ራሱ በጣም ነው የሚከብደኝ። የማን ኢንተረስት እንዴት ብሎ በጦርነት ይስተካከላል? የውስጡ ነው። ለምሳሌ በትግራይ ፋኖ በኢትዮጵያ ሀገረ መንግስት ላይ ያለው ጥያቄ ነው። የትግራይ ሊቅ በሀገረ መንግስቱ ላይ ያለው ጥያቄ ነው። የፌዴራሊዝም የድንበር የግዛት ጥያቄ ነው። እንደዚህ ከፊት ደግሞ ያሉ ተፈናቃዮችን ጥያቄ ነው። ከዛ ወደ ኤርትራ ስትሄድ የድንበር ጥያቄ ነው። የቀይ ባህር ላይ የመገኘት የኢትዮጵያ ጥያቄ አለ፣ እሱ ነው። በጣም ብዙ ኢንተረስቶች ናቸው፣ ሰፊ ኢንተረስቶች ናቸው ያሉት። ይሄ በእኛው ገድበህ ከያዝከው የነ ሳውዲና የነ ደግሞ ሲገባ እነሱ ደግሞ እስቲ ላስታርቃቸው ብላ አሜሪካ ቁጭ ስታደርጋቸው ተወሳስቦ ደግሞ ምክንያቱም እነሱ ሀገራት ከሚደግፏቸው ኢንተረስት ጋር ካልገጠመ አስቸጋሪ ነው የሚሆነው እና በጣም ውስብስብ ነው የሚሆነው። ሚራክል ካልመጣ በእኔ እምነት የሆነ ተአምር ካልመጣ ተረባርቦ ማስቆም ካልቻለ የዓለም አቀፉ ማህበረሰብ ተረባርቦ መመከት ካልቻለ ሌት ይመስለኛል፣ የዘገየ ይመስለኛል፣ ግን ካልቻለ በጣም አደገኛ፣ ውጤቱ በጣም አስከፊ ነው የሚሆነው በጣም የሚል ግምት አለ። እንግዲህ በጣም ጥሩ ያለው ነገር አስቀምጠዋል። እንግዲህ ወታደራዊ እንቅስቃሴዎች በጣም በይበልጥ ከሚባለው በላይ እንቅስቃሴዎች እየተደረጉ ነው የሚገኘው በሁሉም አቅጣጫ። ከጀርባ ደግሞ አንተ የጠቃቀስካቸው ሀገራት አሉ። አሁን ደግሞ እስራኤል ካለፉት ወራት ወዲህ ለሶማሊያ የሰጠችው እውቅና አለ። እሷም እዚህ ቀጠና ያላት ኢንተረስት አለ። በሱዳን ጦርነት ደግሞ እንደነ ፓኪስታን የመሳሰሉ ሀገራትም የራሳቸውን ፓኪስታንና ቱርክን ጨምሮ በተለይ ቱርክ የራሳቸውን ኢንተረስት ይዘው ወደዚህ ቀጠና እየመጡ ነው። ከዛም ባሻገር እነ ቻይና አሉ፣ እነ አሜሪካ አሉ። የአውሮፓ ሀገራት ደግሞ ራሳቸውን የቻለ ኢንተረስት አላት። ይህን ሁሉ ስናየው እንግዲህ ቀጠናው ላይ እንደዚሁም ኢትዮጵያ ላይ የተደቀነው አደጋ እጅጉን ሊያስፈራ የሚችል መውጫው መንገድ ወዴት ነው፣ ምንድን ነው ሊያስብለ የሚችል ነገር ነው። አንተም በሚገባ አስቀምጠዋል። እንግዲህ እኛ ጦርነት እንዳይመጣ እንዳይቀሰቀስ፣ የዜጎች ሕይወት እንዳያልፍ፣ ሀገራችንም ዳግም እንዳትቆስል እንመኛለን። የዛሬው ዝግጅታችን በዚህ እንቋጫ። የተወዳጁ ተመልካቾቻችን እንግዲህ የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቆይታ።